ይሄ ለውጥ ራሱ ምንድነው የምንለው አንዳንዱ ለውጥ ይለዋል አንዳንዱ እንትን ነው ይለዋል አንዳንዱ እንትን ነው ይለዋል አንተ ምንድነው ነው የምትለው አሁን ማን ነው ሀገር የሚመራው ላንተ እንግዲህ ትልቅ የሳቸው አማካሪ ነህና ሊለይለት ይገባል ከምን አቅጣጫ ነው ያዋያቸው ያለው የሚለው ነገር አራቱ ብሔራዊ ድርጅቶች በጋራ በመሰረቱት ሀገር ላይ ነው እሳቸው ያሉት እሳቸው ኢህአዴግ ናቸው አሁን ባለው ሁኔታ አብዮታዊ ዲሞክራሲን ነው ያቀነቀኑ የሚገኙት አንተ ምንን ነው ያማከርካቸው ያለው ማን ነው ሀገር እየመራ ያለው ብለህ ነው አንተ የምታምነው የዛን ጊዜም የተናገርኩት እማውቀው ስለተጠየቀው አሁንም ለማን ልክ ላቶ መለስ እማውቀው ቢሆን የምናገረው ነው ያን ጊዜም የተናገርኩት የሚሰማኝንና እማውቀው ነው እኔ የምናገረው ስለማላቃቸው ጉዳዮች ግምት ለማስቀመጥ በጣም እቸግራለሁ ሰምተዋል አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ከ500 በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምሯል ሞን ሪል ስቴት ባለ 2 መኝታ ባለ 3 መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8 በመቶ ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30 ከመቶ ቅናሽ ይዘን መተናል ይፍጠኑ ዛሬውኑ ይግዙ እጅግ ማራኪ ዋጋ ምቹ ያከፋፈል ስርዓት እሱን ግን ለብዙ ነገሮች ማሳበቢያ የምናደርገው ነገር እኔ ብዙ አይዋጥልም የባለፈው አንጎበር አይለቀንም ብሎ ቋንቋ የለም አዲስ ለዚህ መሰለኝ ስልጠና ሲሰጥ የነበረው በነገራችን ላይ ኤክስፒሪየንስ አሁን እዚሁ ላይ ላንሳለ አቶ ሽመልስ አብዲሳን አስቦት አይደለም ይሄን የተናገረው ብለህ በሰጠው ቃለ መልልስም ላይ የባለፈው ቃላት ንግግር ምናምን እዚህ ላይ ስንቅር ብሎ ይገባል የሚል ነገርም አንስታል ኖ አመራርነት እኮ በፈለገው ስርዓት ላይ ይሁን መዝኖ አጢኖ አስቦ አልሞ አስልቶ በተለይ እንደዚህ በስጋትና በተስፋ መሃል በመትዋለል ሀገር ላይ የሚገኝ አመራር ምን መናገር እንዳለበት እንደዚህ አይነት መድረኮች ላይ ሲናገር እኮ በቂ የሆነ ዝግጁነት ያስፈልጋል ስለዚህ ዝም ብሎ በነሲብ የሚመራ ስላልሆነ በዛ ደረጃ ይሄ ማስተባበያው ልክ ነው ይየኔ ያላስብም እኔ ግን ልክ ነው በየምልበት ለምሳሌ ባለፉት ምናምን አመታት ምን አይነት ስልጣና ነው ሲሰጠኝ ነው እስቲ ዶክመንቶችን እንመልከት እያንዳንዱን ነባር ስርዓት ወይም አዲስ ኩነቶች ሲሰየም የኖረው እንዴት ነው እነዛ ስያሜዎች እነዛ ስያሜ ቃላት ተርሚኖሎጂዎች አሉ አሁንም ህያው ናቸው አሁን እኮ አዲሱ ለውጥ ቁጭ ብሎ የራሱን መዝገበ ቃላት የራሱ ለምሳሌ ያለፉ ከደርግ በፊት ያለውን ስርዓት ምን እንበለው ምን አንበለው ላይ ተነጋገሩ እንጂ እኮ ምን እንበለው ላይ ገና ውይይት አልተደረገም ያለፉትን 27 ዓመታት አሁን ምን እንደምንለው አንዳንዱ የኢህአዴግ ዘመን ይለዋል አንዳንዱ የህወሓት ዘመን ይለዋል አንዳንዱ 27 ዓመት ዘመን ይለዋል አንዳንዱ ምናምን ዘመን ምንድነው በትክክል የፖለቲካዊ ስያሜ ቃሉ ምንድነው ይሄ ለውጥ ራሱ ምንድነው የምንለው አንዳንዱ ለውጥ ይለዋል አንዳንዱ እንትን ነው ይለዋል አንዳንዱ እንትን ነው ይለዋል አንተ ምንድነው ነው የምትለው አሁን ማን ነው ሀገር የሚመራው ላንተ እንግዲህ ትልቅ የሳቸው አማካሪ ነህና ሊለይለት ይገባል ከምን አቅጣጫ ነው ያዋያቸው ያለው የሚለው ነገር አራቱ ብሔራዊ ድርጅቶች በጋራ በመሰረቱት ሀገር ላይ ነው እሳቸው ያሉት እሳቸው ኢህአዴግ ናቸው አሁን ባለው ሁኔታ አብዮታዊ ዲሞክራሲን ነው ያቀነቀኑ የሚገኙት አንተ ምንን ነው ያማከርካቸው ያለው ማን ነው ሀገር እየመራ ያለው ብለህ ነው አንተ የምታምነው ያው ከአብዮታዊ ዲሞክራሲ ወደ መደመር እየተሻጋገሩ ነው ሽግግሩ ላይ ነው ያለነው ድልድዩ ላይ ነው ያለነው ድልድይ ማለት እዚህ ጋር አንድ መንገድ አለ የሚያልቅ ወንዙ አለ ወይም ገደሉ አለ እዚህ ጋር ደግሞ ሌላ መንገድ ይቀጥላል በዚህ መሃል ነው አሁን ያለው በዚህ መሃል ስትሆን ይሄም ይስባል ይሄም ይስባል ወደፊት የምትሄድበትም ይስባል አለንዚ የኋላውም ይስባል ለምን ሰው ነህ ታጥቦ በ20 30 አመት በዚሁ ስልጣና ሲሰጥ በዚሁ ስትፎክር በዚሁ ስትዘምር በዚሁ ቲሸርት ስትለብስ በዚሁ ኮፍያ ስታረግ ነው የኖርክበት አሁንስ ግን አንተ ታዲያ አይከብድህም አሁን ለምሳሌ 27 አመት ሙሉ በዚህና በዚህ ሲያወዛውዞ የነበረን አካል አሁን ወደ መደመር ለማምጣት አይከብድህም ወይ ኮፍያውና ግን ቲሸርቱም አሁንም ቀጥሏል እኮ በሱ ወጪ አናባክንም በስብሰባ ጊዜ አናጠፋም እንደው ሚኒስትሮች ቅዳሜ ነው የሚሰበሰቡት የሚለው ነገር ሁሉ በተለይ አንተ ደግሞ እሳቸውን ለመደገፍ ለማገዝ ካነሳሱ ነገሮች መካከል በዋናነት የመጀመሪያ ቀን የነበራቸው ንግግር ነው ያ ንግግር አሁን በእርግጥስ በተግባር ላይ ነው የሚለውም ነገር ብዙ ጥያቄ ያስነሳ ስለሆነ በልኩ መዝነው ተገበረ ነው ወደምንፈልገው ደረጃ ደርሰናል አልደረስንም ወደምንፈልገው ደረጃ እየሄድን ነው አዎ እየሄድን ነው
ሁለቱም ደረጃው ላይ መድረስና መጨረስ አንድ ጉዳይ ነው። አንተ እኮ ቤት የሚጀምረው መቼ ነው? ቁፋሮው ሲደረግ መጀመሪያ መጥቶ ቦታውን ተለክተ ቁፋሮው ሲጀምር ቤቱ ተጀመረ። መጨረሻውን ጣራ 15ኛውን ፎቅ ማየት የለብህም። ቀለሙ ሲቀባ መጠበቅ የለብህም። ወይም ውስጡ ሲያምር አይደለም ተሰራ። ያን ጊዜ ነው የተጀመረው። ዲዛይኑ አለ። ወደዛ ለመሄድ ስትሄድ ክስ ይመጣብሃል። ከጎን ጎረቤትህ 1 ሜትር ገባህብኝ ይልሃል። ወይ አንተ ስትቆፍር ጤናማ ነው ያልከው ውሃ ታገኝበታለህ። ወይም ስትሄድ ወርቅ ልታገኝ ትችላለህ። ወይም ስትሄድ ያ ቦታ የዱሮ የአስከሬን መኖሪያ አድርጎ አጽም ታገኝ። ስለዚህ ወደ ማህበራዊ ጉዳይ ልትገባ ነው። ከማህበራዊ ጉዳይ ጋር ይቆማል። ብዙ ነገሮች ነው የምታደርግ። ልክ ተግባራዊ ቦታው ላይ ስትደርስ መቆፈር ስትጀምር የምታገኘውን ነገር ከመቆፈርህ በፊት 100% የፈለገው ባለሙያ ቢመረምረው 100% እርግጠኛ የምትሆነው ከቆፈርኩ በኋላ ነው መሬቱ ውስጥ ያለው። እዛ ስትሄድ በተግባር የምታያቸው ነገሮች በተግባር ነው። አንተ ያን ሁሉ መንገጫገጫ ግን ምን እያደረክ ነው? ስትቆፍርም ቤት እየሰራ ነው። አፈር ስታወጣም ቤት እየሰራ ነው። ከጎረቤቶቹ ጋር ስትከራከርም ቤት እየሰራ ነው። መሐንዲሱ መጥቶ የለም አቆፋፈሩ እንዲህ መሆን አለበትም ስትል ቤት እየሰራ ነው። ስለዚህ እኔ እየሰሩ ነው፣ እየሄዱ ነው። ግን በሚፈልጉት ፍጥነት በሚገባው ፍጥነት ለመሄድ ግን ብዙ እኔ እየሰሩ ነው ለማለት ለምሳሌ መደመርን በምሳሌነት እንውሰድ። መደመር እንደዚህ እንደሚወራው ቀላል ነው ወይ? ለምሳሌ የክቡር ጠቅላይ ሚኒስትር ስራ ሊገለጽ ከሚገባባቸው መሰረታዊ ጉዳዮች መካከል ህዝቡ ጋር ሳይሆን ኢህአዴግ ናቸውና መደመርን መጀመሪያ በኢህአዴግ ደረጃ ማስረጽ መቻላቸው አንዱ እየሰሩ ነው ለሚለው ነገር መገለጫቸው ሊሆን ይገባል ብዬ አስባለሁ። ኢህአዴግ ቤት መደመር አሁን ችግር አይደለም ወይ? ምናልባት በትናንትናው ዕለትም ህወሓት ያወጣውን መግለጫ ሰምተው ከሆነ እውነት በማለት በብሔራዊ ድርጅቶቹ መካከል ምናልባትም ከለውጡ አስቀድሞ ከነበረው ግንኙነትም በከፋ ሁኔታ አሁን አብረው ሊቀመጡ የማይችሉበት እድል እየተፈጠረና ሰዎች ስጋት ውስጥ ስለመደመር አይደለም ዛሬ ላይ ያሰቡ ያሉት ስለ ጦርነትና ስለ ስጋት ነው እኮ አሁን ባለው ተጨባጭ። እንዴት አገኘው? ቅዳሜ መደመር ሊመረቅ ማክሰኞ ህወሓት ያወጣው መግለጫ አንድ ነገር ልንገርህ። አንተ አሁን ጤነኛ ነኝ ብለህ ሁሉም እጄም ልቤም ምንም ሰላም ነው ብለህ የኖርክ ነው። አንድ ቀን ጠቅላላ ምርመራ አደርጋለሁ ብለህ ሆስፒታል ሄድክ። ኮሌስትሮልህ እንደዚህ ሆኗል፣ ልብህ እንደዚህ ሆኗል፣ ጨጓራህ እንደዚህ ሆኗል፣ ደምህ እንደዚህ እየሆነ ነው፣ ስኳርህ እንደዚህ ሆነ፣ ተጠንቀቅ፣ እግርህ ላይ እንደዚህ አይነት ነገር፣ እጆች ላይ እንደዚህ ነገር አለ ተባልክ። ለአንተ ጥሩ ይሄን ምርመራ ከማድረግህ በፊት በቃ ሰላም ነኝ ጤነኛ ነኝ መስገነው እያልክ የኖርክበት ነው ያ ቀን ምርመራው ነው። ይሄ እንግዲህ እንደያመለካከትህ የሚሆን ለኔ ያ ምርመራው ቀን ማንነትክን ማወቅህ ጥሩ ነው። በቃ ለየልህ ማለት ነው። አሁን ያን ጊዜ መተው ያለብህ ምግብ ልተው ነው፣ መተው ያለብህ መጠጥ ልተው ነው፣ መተው ያለብህ ልብስ ይኖራል፣ ብዙ ነገሮች መተው ሊኖርብህ ነው። አቀማመጥህን ሁሉ ማስተካከል ሊኖርብህ ነው። ብዙ ነገሮችን ሊኖር ሰው ግን ምን ይላል እጅግ መቀነስ የምችለው ሊበዛ ነው። በቃ ትክክል ሆንካ። አሁን ያን ጊዜ ትክክለኛ ማንነትክን አወቅከው። ከዚህ በኋላ ያለው አኗኗርህ በትክክለኛው መስመር ይሆናል። መተው ያለብህን መደመር እኮ ዝም ብሎ እያንዳንዱን ከየቦታው እንዲህ ማጋፈፍ እኮ አይደለም። ግን ሙከራ ማድረግስ አይጠበቅም ማለት ለምሳሌ አንድ እዚህ የጋበዝኳቸው እንግዳ አሉ ፕሮፌሰር ህዝቅያስ አሰፋ የሚባሉና በዓለም አቀፍ ደረጃ በዚህ በሰላምና በግጭት አፈታት ላይ ብዙ ልምድ ተሞክሮ ያላቸው ናቸው። ሲጀመር ወደ መደመር አስተሳሰብ ሲመጣ ያለፉት 27 ዓመታትን አጥፍቷል የተባለ አካልም እንኳ ቢኖር እሱም ሌላ ጥናት የሚጠይቅ የጋራ ጉዳይ መሆኑ እንደተጠበቀው ነው። አጥፍቷል ብለን የምናስበውንም አካልም በማይሳተፉበት ሁኔታና እነሱም የመፍትሄው አካል በማይሆኑበት ሁኔታ ላይ የትኛውም አይነት ግጭት ተፈቶ ዓለም ላይ አያውቅም የሚል ነገር ነግረውናልና ቢያንስ ይሄን ሂደት ተሄዶ ነው ወይ የዛ የምርመራ ውጤት? ይሄ የፓርቲው ሰዎች መካከል አንዱ ስላልሆንኩ ደንበኛ የፓርቲውን የሄደበትን ልነግርህ የምችልበት እድል የለኝም። ከማውቀውና ካለኝ መረጃ ግን ከመጀመሪያው ከፓርቲው ውህደት ጀምሮ ከመደመር ሀሳብ ጀምሮ ከለውጡ በፊትም ጀምሮ ይሄ ሲቀነቀን የነበረ ነው። ከዛ በኋላ ለውጡ ከመጣ በኋላም ኢህአዴግ እኮ ጠቅላላ ጉባኤ አድርጎ ያውቃል። የማዕከላዊ ኮሚቴ ስብሰባ አድርጎ ያውቃል። የስራ አስፈጻሚ ጉባኤ ያውቃል። እነዛ ጉባኤያት ላይ ለምሳሌ መደመር መጽሐፍ አሁን ባለበት ትልቅ መጠን ባይሆንም እነዛ ሀሳቦች በጽሁፍ ሆነው ቀርበው የፓርቲው ሰዎች ውይይት እንዳደረጉባቸው የመግባባት ሀሳቦች ላይ እንደደረሱባቸው ለዝርዝር ጥናት እና ዝርዝር ሁኔታ እንደመሯቸው መረጃው አለኝ በማውቀው ልክ። እኔ እንዲያውም ይሄኛው አሁን ያለው ለውጥ ትንሽ ለየት ይላል የምለው
ገሎ መቃብር ላይ የመቆም የኢትዮጵያ አብዮቶች ጠባይ አለ። እንትን የምናደርገው እንትን መቃብር ላይ ነው፣ እንትን የምናደርገው እንትን መቃብር ላይ ነው የሚል ሁልጊዜ መቃብር ላይ ቤት ካልሰራን የማንረካበት አካሄዳል። አሁን ቢያንስ እየተፋጩም እየተጋጩም እየተሰበሰቡ ምን እያሉም እየተነጋገሩ ነው የመጡት፣ እየተንገጫገጩም ቢሆን ይሄ ለእኔ አዲስ ልማድ ነው። አዲስ ልማድ አንተን ይቃወመኛል ብለህ ከምታስበው ከኔ ጋር ላይ ቀጥላል ይችላል ወይም ከሱ ጋር አልቀጥል ይችላል ከሚባባሉት መግለጫ እየተወጣጡ ከሚወራወሩትም ሆነው አንድ ጉባኤ ላይ ለመሰብሰብ መምጣት ለኔ አዲስ ልማድ ነው። እንዲህ ብንለምድ ኑሮ በ66ቱ እንዲህ ብንለምድ ኑሮ 67 ቀይ ሽብርና ነጭ ሽብር እነ መኢሶን እነ ኢህአፓ ምናምን እየተጨቃጨቁም ቢሆን ምን እያሉም ቢሆን አንድ መድረክ ላይ የመጨቃጨቅ ልማድ አንድ መድረክ ላይ የመምጣት ልማድ ሆኖ ቢሆን እኮ እሱ ባህል ሆኖ ያ መቀረፍ ያለበት ተቀርፎ ጥሩ የዲሞክራሲ ባህል ላይ አሁን እንደርስ ነበር። እና ሂደቶች የምትፈልገው ብቻ አይደለም የሚሆኑት። በተለይ ደግሞ የህብረት የአንድነት እንደዚህ አይነት ነገሮች ሁሉም ሰው ተመሳሳይ አንተ ተመሳሳይ ከበሮ ስለመታ ሁሉም በተመሳሳይ ሁኔታ አያሸበሽብልህም ወይስ ክስታ አይመታልህም። ከዚህ እንትን የሚወጣ ከዚህ የሚቀላቀል አዲሱ ነው የሚመጣ ከነበረው የሚቀር ይሄ ሂደት ነው። ያ እንደ መጥፎ መታየት ነው የሌለበት። ስለዚህ በአጭር ቋንቋ ሲቀመጥ ከቅዳሜው የመደመር ምረቃና ከማክሰኞ የህወሓት መግለጫ መሀል ላይ ቆመ እንደ አንድ አማካሪ ምን ይታያል? ተስፋው ወይስ ምንድነው ስጋት? ምን ልታማክር አሰብክ? የሆነ እኔ አሁን ለምሳሌ ምንም አልታያለኝ። እኔ ግን የሚታየኝ መሰለህ መሆን የማይቀሩ ሁለት ክስተቶች አሉ። መሆንም በቃ አብረው ሊሄዱ የማይችሉ ከሁለት አንዱ ብቻ መሆን ያለባቸው ክስተቶች አሉ። አንዱ ድርጅቶቹ ከዚህ በፊት እንደለመዱት ስናደርግ ነበር እንደሚሉት ተግባብተው ተመቻምቸው መደመርን ይዘው ወደ ውህደቱ ይሄዳሉ። ካልሆነ ደግሞ አዲሶች ይገቡና ልክ አንድ ትልቅ ብርጭቆ መሃል እጅህን ብትከተው አዲሱ እጅህ ይገባና ነባሩ ውሃ እንደሚወጣው ከመሃል ደግሞ የሚወጡ ይኖራሉ። ይሄ የሂደት ውጤት ነው። ግድ ሁል ጊዜ እኮ እንደዚህ መሆን እንዲያውም እኔ በዓለም ላይ ረዥም ዘመን ግንባር ሆኖ የቆየ ኢህአዴግን የሚስተካከለው ፓርቲ ያለ አይመስለኝም። እስከ ዛሬም ይሄ ነገር ማለፍ ነበረበት። ግን ለነገ እየተባለ ነው እስካሁን የደረሰው እና የሆነ ቦታ ላይ ለይቶ ቁርጡ ታውቆ ያው ሞቱ ይሻላል ቁርጡ የታወቀው እንደተባለው ያው ቁርጡ ታውቆ አንድ ነገር መሄድ ነው የሚሻለው። ለእኔ ይሄም ጦርነት እስካላስነሳ ሌላ ነገር ውስጥ እስካልገባና በቃ ይሄን ብቻዬ ነው መሄድ ያለብኝ ካለ ጤናማነት ነው። አይ እኛ ደግሞ ከነገ ጋር ሆነን አንዱ ነን የምንሄደው ከተባለ ጤናማነት ነው። እሺ እንግዲህ ይሄንኑ ሐሳብ ይዘን አሁን የሰጠኝን ምላሽ ይዘን ነፍሳቸውን ይማርና የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ዜና እረፍትን ተከትሎ የተለያዩ ሰዎች አስተያየት በሰጡበት አንድ ጽሁፍ ላይ ያንተም ለህትመት በቅቶ ነበርና ምንድነው ብለህ እዛ ላይ መልስ የሰጠው በተለያዩ ሚዲያዎች ስለ አቶ መለስ ህመም ከዚያም አልፎ መሞታቸው ቀደም ብሎ ስሰማ መጨነቅህን ነው የሚጠቅሰው። ከዛም ከህመማቸው ተሽሏቸው ያለፉትን 20 ዓመታት ስህተቶች ራሳቸው ያርሙታል። ያለፉትን 20 ዓመታት ጥንካሬዎችም በግለሰቡ ላይ ሳይሆን በስርዓት ላይ ያስኬዱታል ብዬ አምን ነበር፣ ግን አልሆነም ማለት ተመልክቷል። እዚህ ጋር ቀደም ሲል ከጠቀስ ለምሳሌ በስርዓት ላይ ማለት አሁን እኮ ብዙ ስራዎች እዛው እናንተ ቤተ መንግስት ያላችሁት ካልሆናችሁ በስተቀር በሚኒስትሮች ምክር ቤት ደረጃም እንኳን የሚታይ ስራ እያየን አይደለም። እንግዲህ ለአቶ መለስ የተመኘኸውን ይሄን ማማከር ለምን ተሳነ? አሁን በአጠቃላይ በግለሰብ ላይ አንደኛ ኢትዮጵያ ፕሬዚዳንሻል ስርዓትን አይደለም የምትከተለው፣ ፓርላሜንታዊ ነው። ስለዚህ በስርዓት ላይ ያስኬዱታል ብዬ አምን ነበር ያልከውን ነገር ያለፈው አሁን ለውጥ መጣ ከተባለበት ጊዜ ጀምሮ በስርዓት ላይ መሰረት ያደረገ ነገር ብዙም እየታየ ስላልሆነ ምን ነው ለሳቸው የተመኘውን ክቡር ጠቅላይ ሚኒስትር ዶክተር አብይን ማማከር ተሳነው የሚል ነገርም ይነሳልና ከዚህ አኳያ ነገሩ እንዴት ታየዋለህ? ከግለሰብ ሰብእና የወጣ ስርዓት እንዲመጣ ለማድረግ አንዳንድ ጊዜ ወሳኝ የሆኑ ሰዎች ድሮ ተሰሚ የሆኑ ሰዎች ሲያደርጉት የማስፈጸም አቅማቸው በጣም ትልቅ ስለሚሆነው ነው። ለአቶ መለስ ተመኝቼ ነበረው የማስፈጸም አቅማቸው ተሰሚ ስለሆኑ በወቅቱ ስልጣኑም ስለነበራቸው ቢያዙም ቢያደርጉም የሚችሉ አቅም ስለነበራቸው እሳቸው አሻግረውን ቢሆን ኑሮ በአንዳንድ የምስራቅ እስያ ሀገሮች እኮ በጣም ጠንካራና ወደ አምባገነንነት የሚጠጉ መሪዎች ናቸው ሀገሮችን አሻግረዋቸው የሄዱት ኢኮኖሚውን አደላድለው ስርዓት አደላድለው መሄድ የቻሉት። ልክ እንደዛ ማድረግ ይሻል ነበረ
ከሚሞቱ ይልቅ በመሞታቸው ነው አንዳንድ ሰው ሲደሰት የነበረው በወቅቱ። እኔ ግን አንድን ሰው ይሄ ቅድም ገለን መቃብሩ ላይ የምንሰራው ስራ ብዙም ከድሮ ጀምሮ የሚጠመኝ ነገር አይደለም። እሳቸውን አግኝቼ በጠይቃቸው ደስ ይለኝ ነበር። ነገር ግን አንተ የቅርብ ረዳታቸው ነውና ይህን ጉዳይ እንዴት ታየዋለህ? ወቅቱም ላይ ስለነበርክ በተለይ በሚኒሶታ በነበራችሁ ቆይታ አንተም ስለነበርክ መድረኩ ላይ በኦሮምኛ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ካደረጉት ንግግር ውስጥ አንደኛው ምን ይላል? የኦሮሞ ድርሻው መገንባት ነው፣ መታገስ ነው፣ ሌላውን መውደድና ይቅር ማለት ነው። በተደረገብን በደል ልክ ማምረርና ለበቀል መነሳት ደግ አይደለም። እርግጥ ነው ትናንትና ታስረናል፣ ተገድለናል፣ ተንቀናል፣ ተተፍቶብናል፣ ተሰድበናል፣ ታመናል፣ ተገፍተናልም። ግን እኛ ግን ይህንን ግፍ የምንመልሰው በፍቅር በማሳደግ በታጋሽነት በይቅርባይነት ሀገር የምናፈርስ ሳይሆን አፍሪካን የምናቀና መሆናችንን በማሳየት ነው። ስለዚህም ሆድን ሰፋ ማድረግ ምንጊዜም ሊዘነጋ የማይገባው ጉዳይ ነው የሚል ነገር ተናግረዋል። እና አሁን በዚያ ደረጃ ነን ወይ? ተጨባጩ በተጨባጭ ማሳያ ለምሳሌ በቀደም አቶ ሽመልስ አብዲሳ ያደረጉትን ነገር ተከትሎ አንተ በሰጠው ቃለ ምልልስ አንደኛ በጣም ረጅም ርቀት ሄዳል። እሳቸው በዚያ ልክ ባላስተባበሉበት ወይም ደግሞ በማግስቱ የምስጋና ቀን ብለው ቃለ ምልልስ ለጋዜጠኞች ጋዜጣዊ መግለጫ በሰጡበት ጊዜ እቺን ነገር ሳያነሷት ባለፉበት ሁኔታ በተለይ ብዙ ሰዎች አሳምመውናል የሚሉት ይህን በሆነበት ሁኔታ አስተባብላል። ሁለተኛ አስቦት አይደለም አንተ ካልክ በኋላ በኦዲፒ ጽህፈት ቤት ደረጃ ትልቅ የህዝብ ግንኙነትና የመረጃ ስራ ላይ ያለ አካል አማራ ክልል ከሚገኝ አንድ ትልቅ ኃላፊነት ላይ ከነበረ ሰው ጋር በጣም ሲመላለስ ልክ ነውና ልክ አይደለም በሚል ሲመላለሱ ነበር። ስለዚህ አንተ ያስተባበልከውን ነገርም አንደኛ ባዶ የሚያስቀር ነው። ሁለተኛ ክቡር ጠቅላይ ሚኒስትር ከተናገሩት ንግግር ጋር በተጨባጭ የማይሄዱ ነገሮች ብዙ እየተስተዋሉ አይመስልም ወይ? እንደ አንድ አማካሪ ቢያንስ ወይ ታደር ለምን እንዳሉ አሁን ካለው ጋር አስተያየት ወሳቸው ቢናገሩት በጣም የተሻለ ነው። እንደ ሰሚና ማውቀውን እንደምናገር ሰው ነው አሁን የምናገረው። በነገራችን ላይ አቶ ሽመልስንም ለማስተባበል አይደለም ነው የወጣሁት። የዛን ጊዜም የተናገርኩት እማውቀው ለመናገር ነው። ስለተጠየቅን ነው። አሁንም ለማን ልክ ላቶ መለስ እማውቀው ቢሆን የምናገረው ነው። ያን ጊዜም የተናገርኩት የሚሰማኝንና እማውቀውን ነው እኔ የምናገረው። ስለማላውቃቸው ጉዳዮች ግምት ለማስቀመጥ በጣም እቸግራለሁ። ሰምተዋል? አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ከ500 በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምሯል። ሞን ሪል ስቴት ባለ 2 መኝታ፣ ባለ 3 መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8 በመቶ ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30 ከመቶ ቅናሽ ይዘን መጥተናል። ይፍጠኑ፣ ዛሬውኑ ይግዙ። እጅግ ማራኪ ዋጋ፣ ምቹ ያከፋፈል ስርዓት። ስለማላቅ አቶ ሽመልስን ግን አብሬው ሰርቼ አብሬው አውርቼ አብረን ተነጋግረን በቅርብ ጊዜ ውስጥ ደግሞ ክልሉ ከሄዱ በኋላ ያደረጋቸውን ያከናወናቸውን የሆናቸውን ነገሮች የማቀውን እኔ አንድን ሰው በአንድ ቀን ጉዳይ የ365 ቀኑን ወይም ደግሞ የ2 እና የ3 ዓመቱን ጉዳይ በአንድ ቀን ጉዳይ ማፍረስ ቀላል ስለሆነ ማፍረስ የለብንም ብዬ ነው የምገመግመው። የነበረውን ትሬንድ ማየት አለብን። ከዚህ በኋላ እየተደጋገመ ጉዳዩ ሲመጣ ያኔ እንግዲህ የቅድሚያ ታሪክ ስለሚኖረን በዚህ ጊዜ እንዲሆነ በዚህ ጊዜ እንዲሆነ በዚህ ጊዜ እንዲሆነ ብለው ልናገር ይችላል። ይሄ መረጃ ያላቸው ሰዎች ደግሞ በዚህ ጊዜ እንዲሆነ በዚህ ጊዜ እንዲሆነ ብሎ መተንተን የነሱ ድርሻ ነው። እኔ ግን በማውቀው ልክ ነው ስለ ሰው የምናገረው። ሁለተኛ አሁን ቅድም ያነሳው ሁለቱ ሰዎች የተለያዩ ሰዎችም ተወራውረዋል እናልኩት የሽግግር ሂደት አንዱ ክፉ ገጽታው እሱ ነው። ይሄ ዝግ ሆኖ የነበረ ቤት ፓርቲዎች በቃ የሽግግር ሂደት ደግሞ አንዱ ድል እንደዚህ አይነት ያልተገሩ ያልታረሙ ከመሪው ወይም ከስርዓቱ ከመዋቅሩ ውጪ የሚሆኑ ኃይሎችንም እያረሙ መሄድ ነው። አንዳንድ ጊዜ አስቸጋሪ ስለሆነ ነው። በአንድ መድረክ ላይ ሁለት አይነት ነገር የምናርምበት መንገድ እኮ ነው ለኛ አዲስ ይሆን። እኛ ከዚህ በፊት እንደ አህያ ጆሮ እንደ ጦር ጉሮሮ አንድ ሆነ ፓርቲ ነው የምናውቀው። ሁሉም ነገሩ ከአንድ ቦታ ይቀዳል። ለሁሉም ልክ አሁን ይሄ እናንተ ያዝነው ውሃ ከአንድ ፋብሪካ ተቀዳ ለየሁላችንም በኩል
ልኬት ተሰጠን ሁላችንም በኩል ልኬት እንጠጣዋለን። ከዚህ በላይ መጠጣት አትችልም። አሁን አንተ ልክ በዛ መጠን ነው የኖርንበት የፓርቲ ልማድ የነበረን። ይሄ ሲፈታ ገመዱ ልክ ሲፈታና በሩ ሲከፈት ግን የሁላችንም ልዩ ልዩ ጠባይ በፊት ኃይል ነበር የሰበሰበን እንዲህ አንድ አድርጎ ተስማምተን ተነጋግረን ወስነን አንድ ይሆን እኮ አልነበረ የሆነ ኃይል አንዱ መሆን አለብናል። አንድ አደረገን። ውስጣችን አይደለም አንድ ይሆን ነው። ልክ አንድ ቲያትር ቤት የሚቀርብ ተዋናይ አንተ ጴጥሮስን ትሆናለህ፣ አንተ ሸህንትን ትሆናለህ ቢባል ሆኖ እንደሚሰራው ወይም በቃ እናንተ አንድ አይነት ድምጽ ታወጣላችሁ ቢባሉ አንድ አይነት ድምጽ እንደሚያወጡት ለቲያትሩ ብለው በሌላ ቦታ ምግብ ቤት ስታገኛቸው ግን የተለያዩ ሆኖ እንደምታገኛቸው ሆነን ኖርን። ይሄ ሲከፈት ግን የሁላችንም ልዩ ልዩ ጠባይ ታየ። ለፓርቲውም አዲስ ነው፣ ለሀገሪቱም አዲስ ነው፣ ለሰዎቹም አዲስ ነው። ይሄ መንገድ እያረመው መሄዱ የማይቀር ነው። የማይቀር የሚሆኑ ራሱ ግዴታው ነው። የህልውና ጥያቄም ስላለው ለፓርቲውም ለፓርቲ ሰዎችም የህልውና ጥያቄ ስላለው እየተጋተጉ እየተፎካከሩ እየተመካከሩ መተራረሙ የማይቀር ነው። ግን የምንተራረምበት መንገድ እንደ በፊቱ እገሌ እንደዚህ ሆኗል እንትን ነው፣ እገሌ እንደዚህ ሆኗል አሁን ነፍጠኛ ሆኗል፣ እገሌ እንደዚህ ስላለ አሁን ጠባብ ሆኗል፣ እገሌ እንደዚህ ስላለ ያለፈው ስራ ተራማጅ ሆኗል፣ እገሌ ትምክተኛ ሆኗል ብለህ በየሳጥኑ ከተህ በድሮ በለመድነው መንገድ አይደለም አሁን ልተራረም የሚገባው ብዬ ነው የማምነው። እነዚህ ሰዎችም ሀሳባቸውን አደባባይ ሰጥተዋል። እርግጠኛ ነኝ በፓርቲዎቹ ስብሰባ ቁጭ ሲባሉ እነዚህ ሰዎች ክርክር ይፈጠራል። ለምን እንደዚህ ያልክ እንደዚህ ማለት ልክ ነበረብህ ወይ ሀሳባቸውን ያስረዳሉ። ገና ሀሳባቸውን ሳያስረዱ በቅጣት አይደለም ሰዎች። አሁን ግን በፓርቲ ደረጃ ቁጭ የሚሉበት እድል ይኖራል። የሚደማመጡበት ያያዩዋቸው እኮ ነው። እኔ ያያዩዋቸው ነው። ይከራከራሉ፣ ይወያያሉ፣ የጥናቶች ቀርበው ይፎካከራሉ። አይደለም በአንድ ፓርቲ ሁለቱ ፓርቲዎች ሶስት ፓርቲዎችም አንድ ቦታ ተቀምጠው ሲከራከሩና ሲነጋገሩ ሲተራረሙ አያቸዋል። ግን አመት ሙሉ የምናየው መግለጫ አንድ አይነት ነው። ሊታረም ዝግጁነቱን አረጋግጧል፣ አቅጣጫዎችን አስቀምጧል የሚል ነው። በተለይ የአንተ እገዛና ድጋፍ ማህበራዊ ጉዳይ ላይ እዚህ ህዝብ ግንኙነቱ ሚዲያ አካባቢው ላይ ነውና ለምንድን ነው እውነቱን እዛ እንግዲህ አንተ አሁን እንደምትለው የሚጨቃጨቁ የሚከራከሩ ከሆነ ነጥብ በነጥብ ለምን አይሰጠንም? እንደውም እኮ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በኋላ የፓርቲው ጉባኤም ለሚዲያ ክፍት ይሆናል የሚልም ነገር ነበርና አንድ ቀንም ክፍት ሲሆን አለመመልከታችን ሳያንስ ገና እኮ ነው እሱ ደረጃ እኮ ፍላጎትና ምንድነው የሚሆነው? አንተ ልጅ የምትወልደው ከ9 ወር በኋላ ነው። ልጅ የምትጸንሰው ግን ዛሬ ነው። ዛሬ በጸነስክበት ጊዜ የሚኖርህ እንትን በቃ ልጅ ወልዳለሁ፣ ልጄ እንደዚህ ይለዋለሁ፣ ልጄ እንደዚህ ይለዋለሁ። ገና ይሄ ልጅ በጤና ይሂድ፣ መንገድ ላይ ይታመም፣ መንገድ ላይ ገና ሂደት ተስፋና ሂደት ከፊትህ ነው ያለው። ጀመሩት እንጂ እኒህ ሰው ገና እየጨረሱት አይደለም። እሳቸውም በሂደት እየተማሩ በሂደት እየተመሩም በሁሉም ነገር ነው። ብዙ መንገጫገጭ አለ፣ ብዙ ወዲያና ወዲህ መባባል አለ። ብዙ በገመዷ ላይ ስትሄድ እንዲህ የሚያደርግህ ቀጥ ብለህ የምትሄድባቸው መንገዶች አሉ። ወደዛ እንደሚሄዱ እርግጠኛ ነን እንጂ ገና ወደዛ ሂደው አልጨረሱትም። በሳቸው ልክ የሚያስቡ አሉ፣ ከሳቸው በወረደ የሚያስቡ፣ ከሳቸው በተቃራኒ የሚያስቡ አሉ። ለምን እነዚህም ሁሉ የፓርቲዎቻቸውን አባላት እኮ እሳቸው አይደለም የሚመረጧቸው፣ ተመርጦ የጠበቃቸው ነው። አሁን በዓለም ላይ ለውጥ ያመጡ ሰዎች አይተህ ከሆነ ራሳቸው ናቸው ተከታዮቻቸውን የመረጧቸው። ማህበራዊ ለውጥ፣ ሃይማኖታዊ ለውጥ፣ ሌላም ለውጥ ያመጡ ትልልቅ ሰዎች፣ ትልቅ ፈላስፎች ደቀ መዝሙሮቻቸውን እየመረጡ ከነሱ ጋር የሚሄዱትን ሀሳባቸው የሚቀበሉትን ሲከራከሩ እንኳን በእነሱ ልኬት የሚከራከሯቸውን ሰዎች ነው ያመጡት። እኒህ ሰው ግን በነበረ እንትን ውስጥ እኮ ነው መጥቶ የገቡት። ስለዚህ ይህን ሁሉ ማስተካከል ገና ብዙ ስራ እኮ ይጠይቃል። ይሄ መደመር ላይ አሁን እንግዲህ የተለያዩ መድረኮች ፈጥራችሁ እንደ ግብዓት ሊሆን የሚችልም ነገር የምትወስዱበት ነገር አዘጋጅታችሁ ነበርና እንዳሰባችሁት የጋራ መግባባት ተፈጥሯል ወይ? ለምሳሌ እኔ በነበርኩበት ወይም እኔ ባየሁት አንድ መድረክ ላይ ምናልባትም መደመር ነው ግራ ያጋባኝ ወይስ መደመርን ሊያስረዱ የመጡ ሰዎች ናቸው የሚለው ነገር ግራ እስኪያጋባኝ ድረስ የሆነበት ይህን ጉዳይ አላቀውም እስከ ማለት የደረሱበት አጋጣሚ ተፈጥሮ ነበርና ምን ማለት ነው? በዚህ ደረጃ አንድን ትልቅ ሀገራዊ ኢሹ ለማስረጽ በምትሄዱበት መንገድ እናንተ የአማካሪዎቹ ችግር ነው ወይስ የክቡር ጠቅላይ ሚኒስትር ችግር ነው? ነገራችን ላይ የእውቀት መጀመሪያው ግራ መጋባት ነው። አንድ አዲስ ጉዳይ መጥቶ ግራ ካላጋባህ መጀመሪያ ከእውቀት አትጀምርም። በቃ ግራ ጋብቷል ማለት አንተ እዚህ ውስጥ አከማችተው የነበረውን ነገር መበተን ጀምሯል ማለት መምታት ጀምሯል ማለት ነው። ልክ አሁን እዚህ ቁጭ ያለን ውሃ አንድ ስታስገባበት መጀመሪያ የሚሆነው ምንድነው? ግራ ነው የሚጋባው። ከዛ በኋላ ግን አዲስ ሐሳብ እኮ አይደለም ማለት እዛው ላይ እንደምትሉት እኮ ፕሮግሬሲቭ ዴሞክራሲ ነው ማለት ከሶሻል ዴሞክራሲና ከአብዮታዊ ዴሞክራሲ የተቀዳ ነው።
አዲስ ሀሳብ አይደለም። ከአብዮታዊ ዲሞክራሲ እዛ ላይ የተባለው ከዚህና ከዚህ የተቀዳ ከሊበራል ዲሞክራሲና ከሶሻል ዲሞክራሲ አይደለም። መደመር እንዲያውም ከዚህ የተቀዳ ነው የምትለው አይደለም። መደመር አንዱ ባህሪው ይሄ አብዮታዊ ዲሞክራሲ ነውና ፈጽሞ አልፈልገውም። ይሄ ደግሞ ሊበራዊ ዲሞክራሲ ነውና ይሄ ኮሙኒዝም ነው አይደል ነው። ከነዚህ ሁሉ ጥሩ ናቸው የሚለውን ወስዳለሁ እንጂ ፈርጄ በቃ ውሾን ያነሳ የውሾ ነገር ወይም ይሄን ያነሳ ይሄ ነገር አልለውም ነው እንጂ የሚለው ከዚህ የተቀዳ ነው የምትለው አይደል። እንዳውም እዛ ላይ መደመር ላይ የሚለው ምንድነው ኢትዮጵያውያን እስከዛሬም የሰከነ ነገር የሰሩት ተደምረው ባደረጉት ሂደት ስለሆነ ይሄን የመደመር ሐሳብ ወደ ፖለቲካል ኢኮኖሚ ሐሳብ ማምጣት መቻል አለበት። የአዲስ ሐሳቡ ደግሞ የመጀመሪያው ስራው ምንድነው? ማደናገር። ከዛ በኋላ ነው ማጥራት የሚመጣው። ሳትደናገር ማጥራት ሊመጣ ይችላል። ስለዚህ አንድ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን አማካሪ አግኝቶ መጠየቅ ከሚገባቸው መሰረታዊ ጥያቄዎች መካከል ሁለት መሰረታዊ ነገሮች አሉ። የመጀመሪያው የዚህ የህወሓትን የመነጠል እና በተለይ ጸጉረ ልውጥ ምናምን በሚሉ ነገሮች የታጀበ ብዙ ነገሮች ሲነሱ ነበርና ከመደመር አኳያ ፓርቲውን ለማስተባበር ችለዋል ወይ ክቡር ጠቅላይ ሚኒስትሩ እንደ ፓርቲ ሊቀመንበር የሚለው ነገር ይነሳል። እዚህ ጋር ያለ መልከታ። ከዚያ ውጪ ግን በዋናነት የሚነሳው የአይኤምኤፍን አጀንዳ ተከትለው ነው ክቡር ጠቅላይ ሚኒስትሩ እየተጓዙ ያሉትና በውጪ ኃይሎች ተጽዕኖ ስር ወድቀዋል የሚባልም ነገር በየቦታው ይነሳል። ስለዚህ አንድ እንደ አማካሪ ሆነም አልሆነ ማድረግ ሊኖርባቸው የሚገባቸው ነገርም ካለ ማድረግ ስለሚገባቸው ወይም ይሄንንም ማብራራት የሚጠበቅባቸው ከሆነ ማብራራት እንዲችሉ ይሄን ጉዳይ እዚህ መድረክ ላይ ማንሳቴ ተገቢነት ያለው ይመስለኛልና እዚህ ላይ ሐሳብ እነዚህ ነገሮች በተለያየ ጊዜ አብራርተዋቸዋል። በነገራችን ላይ ጋዜጣ መግለጫም በሰጡበት ጊዜ የአንድ ለአንድ ቃለ መጠይቅም በሰጡበት ጊዜ በዚህ ጉዳይ ላይ በተደጋጋሚ ማብራሪያ ሰጥተዋል። የኔም አሁን ምነግርህ ከዛ ማብራሪያ ተነስቼ ነው። የመጀመሪያዎቹ ወቅቶች ይሄ እሳቸው መጋቢት 24 2010 ከመጡ በኋላ የመጀመሪያዎቹ ወቅቶች ከግራ ከቀኝ ብዙ አውሎ ነፋሶች የነበሩባቸው ብዙ ትግግሎች የነበሩባቸው እሳቸው በአንድ በኩል ሰይፍ የሚባለውን ሐሳባቸውን ሰላም፣ ፍቅርና ይቅርታ የአዲሱ ሰይፍ ማለት ነው። የበፊቱ ሰይፍ አንገት የሚቆርጥ ሰይፍ ነው። እሳቸው ደግሞ ይዘው የመጡት ሰይፍ ደግሞ ሰላም፣ ፍቅር፣ ይቅርታና ፍቅር ሰይፍ የሚለው በዛ መንገድ ሲመጡ ያኛውን ሰይፍ ደግሞ ይዘው የመጡባቸው ሰዎች ስለነበሩ ያንን ኩነት ለመግለጽ የተጠቀሙባቸው የተለያዩ አጠራሮች ነበሩ። እነዛ አጠራሮች እንግዲህ በወቅቱ ለነበረው ስሜት፣ ለነበረው ሁኔታ፣ ለነበረው አካሄድ ይገልጹልኛል ብለው የተጠቀሙባቸው ናቸው። ቅድም እንዳልከው የለም ይሄ ባይባል አሁን በመደመር ሐሳብ ነገሌ እንደዚህ ባይባሉ ነገሌ እንደዚህ ባይባሉ ነገሌ ለይተው ህወሓትን፣ ኦነግን፣ አብንን፣ አዴፓን፣ ኦዴፓን ብለው አይደለም የገለጹት። ያን ድርጊት ያደረጉትን ሰዎች ነው ሲገልጹበት የነበረው። ስለዚህ እንደዚህ ባንል ለመደመርም ሐሳብ እንደዚህ ባይሆን ብለው ራሳቸውም በኋላ ጉዳዮችን እያዩ እንደዚህ አይነት ነገሮችን ከመጠቀምና እንደዚህ አይነት ሐሳቦችን አሁን መጽሐፉ ላይ መጨረሻ ላይ ፍረጃን መግተው አለብን እስከሚል ድረስ ሄደዋል። እድገቱ በነገራችን ላይ ወይም ይሄ ዘገምታዊ ለውጡ ኢቮሉሽኑ በሌሎቻችን ብቻ አይደለም የሚሆነው። በሳቸውም ሂደት እኮ ከዛ ስልጣን ከመኖራቸው በፊት የሚያስቡት ከመጡ በኋላ ሐሳባቸውን ሊተገብሩ ሲሉ መሬት ላይ ሲያወርዱት ልክ አንተ እህል ይዘህ መሬቱን ደግሞ ይዘህ መሬቱና እህሉ ሲገጣጠም የሚሆነው ነገር ዘሩንም ካያስክበት መሬቱንም ካያስክበት ይለያል። ሁለቱ በተገጣጠሙ ጊዜ ሌላ ነገር ነው። ይሄን ዘር ነው የምትለው፣ ያን ቡቃያ ነው የምትለው፣ ብቅ ሲል ደግሞ አዝመራ ነው የምትለው። ስሙም ግብሩም እየተቀየረ ነው የሚሄደው። ያድጋል ማለት ነው። አንተ ራስህ አንተም ትማራለህ ከሂደትህ፣ አንተም ታስተምራለህ ከሂደት፣ አንተም ታድጋለህ፣ አንተም ታሳድጋለህ፣ አንተም ትለወጣለህ፣ አንተም ትለውጣለህ። እንዲህ የሆነ ነው የሚሄደው። ሰይፉ ያኛውን ብቻ አይደለም የሚመለከተው። አንተም ራስህን እያረምክ እያስተከከልክ ያበቃህ የምትሄድበት መተጋገል ነው የሚሆነውና በዛ ሂደት እሳቸውም በዛ ራሳቸውን እያበቁ ይሄዱበት ዛሬ ያላቸውና ሲጀምር ያላቸው ዕውቀትም ተጋላጭነትም መረጃም አስተሳሰብም ይለያል። ሰው አንድ ቦታ ሊቆም አይችልም። አንተ ይሄንን ፕሮግራም ማዘጋጀት ከመጀመርህ በፊት ያለኸው ስሜነህ ስትጀምር ያለኸው ስሜነህ 50% ከሰራ በኋላ ቅድም እንዳልከኝ ወደ 70 ሰዎች ያናግራል። 35ቱን ስታናግር ያለኸውና ዛሬን ስታናግር ያለኸው የት ላይ ፎቶህ ነው አንድ አይነት ሊሆን ምናልባት የሚችለው እንጂ አስተሳሰብህ ከዚህ ፕሮግራም በኋላ እንኳን ይቀየራል። ወፍጮ ቤት የሄደ ሰው ቢበዛም ቢያንስም ጥቂት ዱቄት ሳይነካው አይመጣም ይባላል። መረጃም የሚያገኝ ሰው እንደዛ ነው።
መረጃውን ከማግኘት በፊት ሌላ ስሜ ነህ። መረጃውን ካገኘ በኋላ ተቀይረሃል። አንተ ሰዎች መቀየርህን ላይ ያውቁልህ ይችላል። አንተ ግን አመለካከት ግን ወይ በፊቱን ትተዋለህ ወይ በፊቱን ታሳድገዋለህ ወይ አዲስ አስተሳሰብ ተማ በዛ ሂደት ነው እሳቸው የሚሄዱት ፓርቲያቸው ሌሎቹ በዛ ሂደት ነው የሚኬደው። ስለዚህ የዛ የለውጥ ሂደት አካል አድርገን ነው እኔ የማየው የዛ የለውጥ ሂደት የውጭውን ተጽዕኖ በተለይ ከኖቤሉም ሽልማት ታያዘ የውጭው ተጽዕኖ እንደማንኛውም የዓለም ሀገር የውጭዎቹ ተጽዕኖ አያደርጉም ብለን ምንም ኢትዮጵያ ላይ ተጽዕኖ አይደረግም ወይም ሌላውም ሀገር ተጽዕኖ አይደረግም። ተጽዕኖን እንዴት ነው የምትቀበለው እንዴት ነው የምትቋቋመው ነው ትልቁ ነገር እንዴት ነው የምትቋቋመው። በአንድ ንፋስ መካከል ስታልፍ ንፋሱ መንፈሱ ልታስቀረው አትችልም። የምታረገው ንፋሱ እንዴት ነው የምትቋቋመው? ጥሩ ልብስ በመልበስ ወይ ግራና ቀኝ ግንብ በመገም እንዴት ነው የምትቋቋመው? ወይም በአንድ ወንዝ ስታቋርጥ 3 አማራጭ አለ። ወንዝ ስታቋርጥ ወይ ውሃው ይዞ ይሄዳል ወይ ውሃውና አንተ አቅማችሁ እኩል ይሆንና ውሃውም ሲገፋ አንተም ስትገፋ ትቆማለህ ወይ አንተ አቅም ከውሃው አቅም በላይ ሆኖ ውሃው ነክቶ ትሻገራለህ። ሶስቱ ነው። አገርም እንደዚሁ ነው። ከተጽዕኖ የምትወጣው ወይ ይዘዋት ይጠፋሉ ወይ ተገዳድራ እንዲትቆማለች ምንም ሳሰራ ወይም ደግሞ ተጽዕኖ በላይዋ ላይ እንደዚህ ነክቶ ውሃ ነክቶ እንደሚያልፍ ጥቂት ውሃ ጠጥተህ እንደምታልፈው ትሻገራለህ። በዛ አይነት መልኩ ተጽዕኖዎች ሊኖሩ ይችላሉ። እኔ ግን አሁን በሳቸው በማየው በአሰራራቸው በማየው ሂደት ግን ልክ እንደማንኛውም ወንዙን እንደሚያቋርጥ ሰው በላያቸው የሚያልፉ ውሃ ይኖራል። ጥቂት የምትጠጣው ለማለፍ ስትል ይኖራል። የመሻገር አቅም ግን ያላቸው መሪ ሆነው ነው። ክቡራንና ክቡራት ተመልካቾቻችን ከጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት ጋር ያደረኩት ቆይታ ከብዙ በጥቂቱ ይሄን ይመስላል። እንግዲህ ከአጠቃላይ ከለውጡ ጋር ተያይዞ ሊኖሩ የሚችሉ ጉዳዮች ጥያቄዎች ብዙ ናቸው፣ በርካቶች ናቸው። እንደናንተ መሻት ምናልባት ተነጋግረን ላይሆን ይችላል። ነገር ግን መሰረታዊ የሚባሉ ወቅታዊ ጉዳዮችን ለማንሳት ነው ሙከራ ያደረግነው። ምናልባት ደግሞ ቀሪ ጉዳዮች ካሉ በሌላና በተመሳሳይ ጊዜ ስንገናኝ እንደዚሁ መልካም ፈቃደኛ ሆነው ያለባቸውን ጊዜ ማጣበው ይህን ቃለ ምልልስ በድጋሚ ሌላም ጊዜ እንደሚሰጡኝ ተስፋ አደርጋለሁ። ነገር ግን ለዛሬው ለነበረን ቆይታ እጅግ በጣም በመላው ተመልካቾቻችን ስም መዋዘ ጥበባት ዲያቆን ዳንኤል ክብረትን ከልብ አመሰግናለሁ። ስሜ ነባይ ፈርስ ነኝ። በተከታዩ ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር የምንገናኝ ነው የሚሆነው። ሰላም ጤና ይስጥልኝ። አመሰግናለሁ።